አንችልም አለ አማራ። መብታችን ነው። መሄድ ባለባችሁ መንገድ ሂዳችሁ እሬቻን ማክበር ትችላላችሁ አልናቸው። እሬቻ አማራን ስለማይወክል የኦሮሞ ባህል አንተን እየገደልክ እያፈናቀልክ ዱላ ይዘህ እየዘለልክ አናተ ላይ ለጋቅቤ አስረህ ግንባር ላይ የሰውነት ደረጃ የማይወክለው የሰውን ብልት ግንባር ላይ አስረህ የምታመልከውን አምልኮት እንድታመልክና እንድታከብር አማራ ሂዶ ሊጋደልልህ አይችልም፣ ሊሞትልህ አይችልም። ለምን ትላንትና ኤርትራ ጋር ስምምነት ሲያደርግ ኢሳያስ ጋር ስምምነት ሲያደርግ ለምን የቀይ ባህርን ጉዳይ አልጠይቃችሁ? ዛሬ ፋኖ ቂጥህን ሲለበልብህ ነው፣ መሸከም ሲያቅትህ ነው፣ መቋቋም ሲያቅትህ ነው። ያ ምንድነው? ቁማር። ልክ ፖለቲካም ስትሰሩ የሚያምርና የሚመስል ነገር ምን አደረጋችሁ? አማራን ገንጥለህ ይህማ ሌላ የኛ ጉዳይ ነው፣ ስለዚህ ኦሮሞና አማራ እንጣላም፣ ቀይ ባህር መምጣት አለበት፣ እኛ ጉዳያችንን በኋላ እንጨርሳለን የሚባለውን ነገር እንድነሳለን። ወይም አማራ ቀይ ባህርን ሲጠይቅ ኤርትራ ጋር ሊለያይ ነው፣ ኤርትራ ጋር ሌላ ነገር ውስጥ ሊገባ፣ ያንን ለመጠቀም ነበር የፈለጋችሁት። ህፃናት እኮ የለም። ምናልባት ታሪክም ወደኋላ መለስ ካላችሁ ለዚህ ሁሉ ያደረሷችሁ መንግስትነትም ደረጃት ከጠየቀኝ መጀመሪያ ኦሮሞ ሲቃወም አብይ አህመድን አዝሎ ተሸክሞ መድረክ ላይ ያወጣ አማራ ነው። ወደ ታሪክ ወደኋላ ስትመለስ ፊደል ቀርጸው ዛሬ የምበላውን የምጠጣውን እንዴት አርሰህ ከእርሻ እስከ ስራ ድረስ እስከ ቤት ስራ ድረስ ስትሄድ የኛ አባቶች የኛ እናቶች ቀርጸው ባስቀመጡት ነገር ነው የምትጠቀም። ያንተ ባህልማ እያየ ነው። ባዕድ አምልኮትን ግንባር ላይ እንግዲህ ሃይማኖት ያለው ሰውና እምነት ያለው ሰው ግንባር ላይ የብልት ቅርጽ አድርገህ ለጋቅቢያ ናት ላይ አድርገህ ባዕድ አምልኮትን አምልክ ማለት ይሄ ከሰውነት ደረጃ መውጣት ነው። ወደ መጨረሻው ሲሄድለ ትላንት ለምን አልጠየቃችሁም? እናንተ ተግባብታችሁ በዛ ልክ ኤርትራ ስትመላለሱ ኢሳያስን ለምን ቀይ ባህርን እንፈልጋለን ብላችሁ ለምን አልጠየቃችሁ? መልስልኝ። ሚውታንሳ በጣም እንግዲህ የተባለው እርግጥ አንደኛ በደንብ መታወቅ ያለበት ቅድም ጆከር የተናገርከው እኛ ስለ ህገ መንግስት የለም በቃ ጦርነት ውስጥ ገብተናል የሚል ነው የምታወራው። እና ኦሮሞ ቅቤንና ህገ መንግስት የለም። ኢትዮጵያ ህጓ ከፈረሰ ኢትዮጵያ የምትባለው ሀገር ከፈረሰች 5 ዓመት ሆናል። እሺ አስጨርሰኝና ብልት እንትን ላይ አድርጎ የምትለው ብልት አይደለም። እሱ የራሱን የቻለ ለዚህ እኮ ነው መማር በጣም ጥሩ ነው። ካልቸራል ኤክስቼንጅ ማድረግ ብትማር ብታቅ የራስህን በደንብ አድርጌ ስነግርህ ልትረዳም ትችላለህ ብዬ ነው። አሁን አንተ አመድ ለቅልቀህ አመድን ግንባሬ ላይ ተቀብተህ እንትን አቃጥለህ ስትል ዘሴም ነው። ገብተዋል አይደል? ግን ኢትዮጵያዊ ማንነት ነው፣ ባህላችን ነው፣ የጋራ ማንነታችን ነው። ቅቤ የሚለቅለቅ ቅቤ እንግዲህ ያለው ነው የሚለቀለቀው። ሜቢ አጥሜትም ላይኖርህ ይችላል። የምትለቀለቀው በት ልትለቀለቅ ሰፋ አድርጌ ነው የተነተንኩልህ። ህፃን ልጅ ጨዋታ ሰፋ አድርጌ ነው የተነተንኩልህ። 800 ቢያንስ እውቀት ያላቸው ሰዎች ናቸው የሚያደርጉት። ቆይ 4-5 ያለው ነው ምናምን አትበል። ይኸው ስማ፣ የምሁር እንትን መገለጫ ምንድን ነው? አፍህን ተናገርክ፣ በቃ እኔን ደግሞ አድምጠኝ። ሚውጣል ያ ላይክ ዳት እና እሱ ጥሩ ነው። ሊቪት አዝቲዝ እሱን ተው። እስኪ አንተ ታሪካዊ ጠላትህን የማታቅ ማለት ነው፣ ታሪካዊ ጠላትህን የማታቅ ፍጥረት መሆንህን የዘነጋኸው ማለት ነው። 40 ዓመት ሙሉ ስምህ ጠፍቶ ማንነትህን ያጠፋ ማን ነው? ጠይቅ። ይኸው ማን ነው ያደረገው እንደዛ? ማን ነው አንተን አማራ ገዢ መደብ ነው ብሎ? አንደኛ አማራ ማለት ትርክትን የፈጠረብህ ማን ነው? አማራ ማለት ኦርቶዶክስ ማለት ነው። አማራ የሚባል ነገር ትነግረኛለህ? ታሪካዊ ጠላት ጠይቅ በደንብ አድርገህ። አንድ ጊዜ 700 ሰው ነው እዚህ ቤት ያለው። ዛሬ ሄደህ የተለጠፍክበት እመነኝ ነው የምልህ መልሶ ሊገዛህ ነው እንጂ እውነትም እንደው ከተሳካ ስለኔ ማን ነገር አንተ ልትነግረኝና አንተ ልታስረዳኝ አትችልም። ስለተጠየቀው ጥያቄ መልስ። አንተ ቆምርበት የነበረው አማራ የለም። አማራ አፍኛው ድረስ ዛሬ ታጥቆ ራሱን እያስከበረ ነው ያለ። አንተ ልትነግረኝ አትችልም።
መጀመሪያ ስለጠየቁት ጥያቄ ምን ታጠቀ ከኋላ እሱን እኮ በደንብ አድርገን እናውቃለን። በተግባር እያሳየን ነው፣ እያንቀጠቀጥን ነው። አሁን ምልልስና ስድድብ አታርገው። ስለጠየቁት ለምን ጂጂ መሬት ላይ ያለው ለምን ጥያቄ የተጠየቀውን ጥያቄ አይመልስም? ለምን ይዘባረቃል? ጥያቄህን መልስ። ዙሪያ ጥምጥም አትሄድ። ከእውቀት የተናገርከውን እኮ ነው እየመለስኩልህ ያለው። ምንም የተናገርኩ ጋር ነገር አንተ ስለ አማራነት የጠላቴ ነው አልኩ። ኦሮሞ ጠላቴ ነው፣ ታሪካዊ ጠላቴ ነው። እውነት ልንገርህ፣ የመጀመሪያ የአማራ ጠላቱ ታሪካዊ ጠላቱ ኦሮሞ ነው። 4 ነጥብ ይዝላል ያስይዛል። እኔ አማራ አለን። አሁን ስለጠየቁት ጥያቄ ትመልስልኛለህ? አማራ የተከበረ ማህበረሰብ ነው። ቆይ ተው፣ የተከበረነቱ ክብሩን አንስተህ እየገደልከው እያፈናቀልከው ነው። እኔ ጠየቁት ጥያቄ ነገር አይሰራም። እኔ ላይ ቁጭ ብለህ ሌላ ፖለቲካ ሰራለሁ የምትል ከሆነ እኔ ጆከር ነኝ። መካነ ሰላም 60 ሰው የረሸነ ማን ነው? 60 ሙስሊም ጂጂ ወደ ሌላ ነገር ውስጥ ይገባል። የቤቱን ህግ ጣስክ እንዳትይ። ኦኬ፣ ሁለታችሁ ሚዩት አድርጉ። ቡና በደሌ ወደ ጥያቄ የጠየቀህን መልስልህ። ወደ ሀሳብህ ዙሪያ ጥምጥም ጂጂዬ ምን አለኝ? እየገደልከኝ አለ። እየገደለ ያለው ማን ነው? መካነ ሰላም ላይ ይኸው ማስረጃ ነው። ጂጂ ልመልስለት ለዚህ ጥያቄ። ቆይ መካነ ሰላም ብሎ ጥያቄ አንስቶልኛል አይደል? ጦር ወንድሜ አሁን ልመልስልህ ጎበዝ። መካነ ሰላም የሚገኘው አማራ ክልል ውስጥ ነው። ዛሬ ጦርነት ላይ ነን። እንኳን አይደለም መካነ ሰላም ያለውን ቀርቶ መላ ኢትዮጵያን በአድ አምልኮት ልታሸክመው እሬቻ ብለህ አምጥተህ ግንባሩ ላይ ጠምጥመህና ቅቤ እየለቀለክ ሌላ ሿሿ እየሰራ ነው። እናንተ አሁን መካነ ሰላም ላይ ገባህ፣ መከላከያን እንትን አስታጠቅ፣ አስገደልክ። ከዛ በኋላ ሙስሊምን ፋኖ ገደለ ብለህ ሌላ ፖለቲካ ለመስራት ነው። ዛሬ ላይ አንተ የምታውቁትና እናንተ እንደፈለጋችሁ ስትዘውሩት የነበረው አማራ የለም እያልኩ ነው። ከገባ ይሄ የህፃን ፖለቲካ ነው። እሱን ተወውና ስለጠየቁ አንደኛ ጥያቄ ሙስሊም ነህ፣ ሙስሊም ሆነህ እንዴት እሬቻን ታከብራለህ? ሁለተኛ ጥያቄ ትላንት ስለ ኤርትራ ታሪካዊ ጥላትህ ናት ኤርትራ አልከኝ አይደል? ኤርትራ ጋር እናንተ ሄዳችሁ አብራችሁ ስትበሉ ስትጠጡና አርግልኝ ላርግልህ ስትባባሉ ለምን ያን ጊዜ ቀይ ባህርን ጉዳይ አላነሳችሁም? ይህን ሁለቱን ጥያቄ ነው መልስ የተባልከው። ስለ መካነ ሰላሙ ጉዳይ አንተ መተለገደልከው ስንት ሙስሊም ነው ያማ ካነሳው መስጂድ ላይ መከላከያ ኦሮሞኛ እየተናገረ መስጂድ ክብር አለው። ሙስሊም ነው አይደል? እስከ ቦቴያቸው ገብተው ነው እስከ ካስክሳቸው ገብተው ነው የሚተኙ። ቤተ ክርስቲያን ክብር አለው። በር ላይ ነው ጫማህን አውልቀህ የምትገባው። እስከ ከስክሱ ገብተው ያድርበታል። መስጂድ በር ላይ ጥይት መተኮስ አይቻልም። የእምነት ተቋማት ነው። ቤተ ክርስቲያን በር ላይ መተኮሳት ቤተ ክርስቲያን ውስጥ ላይ ሁሉ ሁነው ነው ምሽግ ሰርተው የሚዋጉ የአንተ ኦሮሞዎች የአንተ የኦሮሞ የበላይነትን የሚገነቡ የኢትዮጵያ መከላከያ ሰራዊት የምትሉ በድሮ በኢትዮጵያ መከላከያ ሰራዊት ስም የኢትዮጵያን እንትን ጭንብል አልብሳችሁ የኦሮሞ መከላከያ የኢትዮጵያ መከላከያ ኢትዮጵያ ነው አይደል የሚያስከብረው። የዛሬው ደግሞ እናንተ ያስቀመጣችሁት የኢትዮጵያ መከላከያ የምትሉት የኦሮሞን የበላይነትን የኦሮሞ የበላይነትን ስንል ዛሬ ኢትዮጵያን የማይወክላት እምነት ባህልን አስመስላችሁ ተሸከም ብለህ በአፈሙዝ ዛሬ አዲስ አበባን በግዴታ እያስከበራችሁት ነው። አንተ ቤተክርስቲያን ላይ ገብቶ ስለሚተኛ መከላከያና ቤተክርስቲያንና መስጂድን የሚያፈርሰው መከላከያ እያለ አንተ ያስቀመጥከው ሚኒሻ ሁለት ሙስሊሞችን ስለገደለ ፋኖን የገደለ ብለህ ሌላ እንትን ይሄን አጀንዳ የሰጣችሁ መንግስት ነው። ትላንት ዛሬ አቅምህን ስታጣ ሻዕቢያና ትግራይ በመቀላቀል ተማርከዋል። ይህ እኮ የበታችነት እኮ ነው ጋይዝ። መጀመሪያ ስትናገሩ ጥያቄ ስትጠየቁ ምን ያሁን ስም ማን ነው ካልከኝ ስሜን ነው የምነግርህ። አልፌ አያቴን አይደለም የምነግርህ። የምትበላው ምንድን ነው? አሁን እየበላ ያለው ምንድን ነው ካልከኝ መጀመሪያ ውሃ ተበጥብጦ ምናምን አልልህም። የምበላውን ነገር እነግርሃለሁ። እንዴት ነው የሚሰራው ስትለኝ እንዴት እንደሚሰራ እነግርሃለሁ።
አንተ አሁን እያልከኝ ያለው ጥያቄ እየጠየቅን ያለው ሌላ፣ አንተ የምትዘባርቀው ሌላ። አንተ በአንተ አቅም ፖለቲካ ልትሰራና እኔ ላይ ፖለቲካ ሰርተ ነጥብ አስጥለ የሚባል ነው። የነጥብ መጣያው ጊዜ የአፈሙዝ ትክል ላይ ሆነ የነጥብ የምትጥልበትና ነጥብ የምትይዝበት ጊዜ አይደለም። አባት የሚፈታ አፈሙዝ ነው። ገጥመሃል። ስለ መካነ ሰላሙ ጉዳይ ተወው እያልኩ ነው። እሺ ስለጠየቅን ጥያቄ መልስልኝ። ቡኖ እያዳመጥከኝ ነው? የጠየቅከውን መልሶልሃል። አንተ ደግሞ እሱም ጠይቆሃል። አሁን ወደ መልሱ ሂድ በቀጥታ። እሱ ያው ስለ መካነ ሰላም ሲያነሳ ኦልሬዲ እዛ ጋር የነበሩት ቁጥጥር ስር ውለዋል። እዛ የነበሩ የጽንፈኛ ቡድን ያ ማስረጃ ነው ራሱ። እነማን እንደተገደሉ በፍጹም በትክክል የምታወቅ ነው። እንግዲህ የመስጂዱ አሰጋጅና እንግዲህ የአዛን የሚያወጡ የመስጂዱ ኢማም ስንት ጊዜ ልመልስልህ? አዘባርክ በእናትህ የምትጠይቀውን የተጠየቀውን ጥያቄ መልስ። በትክክል የታወቀ ነው። እሱ ማን እንደገደልና ማን እንዳደረገ እኛ በደንብ ጠንቅቀን አማራ እንደ አማራ በእስልምና ክርስትና ብለህ አይደለም ታጠፋ። ምን አይነት ድንቁርና አለበት? በእናትህ የኢትዮጵያ መንግስት ከኤሪትሪያ ጋር ሲሄድ ጥያቄውን ከኤሪትሪያ እኮ ነው ችግሩ። ቡና ዋናው መልስ የነበረው የእስልምና እምነት ተከታይ የሆነ ሳለ እሬቻ ማክበር ለምን እያለ ነው። መጀመሪያ እሱን ጠይቅ። ከዛ በኋላ ሁለተኛ ጥያቄ ደግሞ ፍቅር በነበራችሁ ጊዜ ለምንድነው የኤርትራ ባህር ያልጠየቃችሁት? አሁን በአሁኑ ወቅት ለምን ይህን አጀንዳ አነሳችሁ እያለ ነው። ይህንን ቀጥታ ይህን መመለስ ከባድ ነው። ቡኖ ቀላል ጥያቄ ነው፣ መልስለት። መልሳለሁ። ያው እሱ ራሱ ስላነሳው ነው። እና እኛ አንደኛ እኔ አከብራለሁ። አሁንም ሰፊው የሙስሊሙ ማህበረሰብ ወጥቶ እንኳን አደረሰ። እሱ ራሱ ስላነሳው ነው አትበለኝ። ራስን ይዘው የመጣው በዓሉም ያንተ ነው። ሙስሊም እኔ አላነሳው። ራስን አክብሩ ተሸከሙ ብላችሁ ይዛችሁ የመጣችሁ ለመላው ኢትዮጵያ እናንተ ናችሁ እንጂ እኔ ይዤ አልመጣሁም። በዓሌም አይደለም ሊወክለኝም አይችልም። እንደ ብሔር አይወክለኝም፣ እንደ ሃይማኖትም አይወክልኝ። አንተ ባይብቻ ስለሆነ አንተማ ያ ብቻ አይደለም አልከው። እንደውም በጦርነት ነው ብለሃል። በጦርነት ነው ሃይማኖቱንም ምኑንም ጦርነት ነው። ውጊያ ይዘናል፣ ህገ መንግስት የለም ብለሃል። ተው ያን ይሄን ልንገርህ፣ እኔ አከብራለሁ። እኔ ብቻ ሳልሆን ሰፊው ፕሮቴስታንትም ኦርቶዶክስም የኦሮሞ ኦርቶዶክስም እንዳያችሁ ሌላ ትግራይም አማራም ያከብራል ከኛ ጋር። ለሚያከብረው ዌልካም እንላለን። ሌላውን ደግሞ አንለምንም። ብዛታችንን ታውቃለህ ሲጀመር ማለት ነው። እየለምንም አይደለም። አስፈላጊ ከሆነ እንደዚህ እናስተምራለን አለፈለፍ ብለን እንጂ ማለት ነው። ጂጂ ቴንኪ። ለማንኛውም አመሰግናለሁ። እንደዚህ አይነት የደነቆረ ጋኔ ቁጭ ብዬ ማውራትን መነጋገርም አልፈልግም። ይሄ አንዱ ስጠይቀው ስም ማነው ስትለው ምግብ በልቻለሁ ምግብ ጠግቤያለሁ ለሚል ሰው እኔ ቀጥ ያለ መልስ ነው የምፈልገው። ምናልባት አማርኛ ወሪኒድ ምንድን ነው የፈለገው ከዚህ በላይ? ምክንያቱም አትመልስለትም። የኡስታዙን አስተምሮ ትቀበላለህ ወይስ አትቀበልም? ተቀብያለሁ። ተቀብዬ እኮ እየተገበርኩት ነው። ትክክል ነው ኡስታዙ ያለው ያቺን ፖይንት የ3 ደቂቃዋንና ሽርክ ያለበትን የ3 ደቂቃዋን እነሱ የሚያመልኩበት እንትኑን የሚያየው ሳሩን ወንዝ ውስጥ አድርጎ እንትን የሚያደርጉትን እንደ ሙስሊም አላደርግም። ግን ባህሉን ቁሜ ድልቅ አድርጌ ከእነሱ ጋር አከብራለሁ። ከማህበረሰቤ እንደ ኦሮሞነቴ ባህሉን አከብራለሁ። አዳራሾች ውስጥ ስብሰባ እንትኖች ነበሩ፣ ብሪፊንጎች ነበሩ። በጣም ኦሮሞ ከየትም ተሰብስቦ መጥቶ በጣም ስፕራውድ የእውነቴን ነው የምላችሁ። አዲስ አበባ ራሱ በጣም ያሸበረቀችበት ነበር፣ ዛሬና ትላንት ማለት ነው። በጣም ነው የሚያምረው። ከተማውን በዩኒፎርም አለባበስ በጣም ነው ያሳመሩት። ሁለተኛውን ጥያቄ መልስልን። የባህሩን ቀጥል። የባህሩ ደግሞ ከፈለጋችሁ ፍቅር በነበራችሁበት ጊዜ ለምን አጀንዳ አልተነሳም? የእናንተ ያለማወቅ ነው እንጂ መጀመሪያውኑ የኛ ፍላጎት የኛ ዋና ታርጌት ኢትዮጵያን መጥቀም ነው። የጥያቄያችን ቀይ ባህር ነበር መጀመሪያውኑ፣ እዛኔም ማለት ነው። ጠቅላይ ሚኒስቴሩ ህዝባዊ አንድነት የኤርትራና ኢትዮጵያ ህዝብ አንድ ነው፣ እንመሳሰላለን፣ ተመሳሳይ ባህል አለን። ትክክል ነው፣ ይህን እቀበላለሁ። ግን ጠቅላይ ሚኒስቴሩ ያደረገው ዲፕሎማሲ በሰዓቱ
እዛኔም ተናግሯል ሚዲያ ላይ ወጥቶ ጠቅላይ ሚኒስቴሩ እኔ ከወደ አፎም የሚፈልገው ቀይ ባህርን ነው ብሎ ተናግሯል እኮ። ያው እንደነ ጆከር አይነት ሰዎች ትንሽ ዳሌ ስለሚያዩ ቄጥ እንጂ እንደዚህ አይነት ነገር ስለሌለ ስለ ጆከር አታውራ። ኦኬ ጠቅላይ ሚኒስትሩ ቆይ አንድ ጊዜ ጠቅላይ ሚኒስትሩ ከኢሳያስ ጋር በነበራቸው ጥሩ ዝምድና የምንካፈለው አሰብ ነው አሉ እያልክ ነው። እሺ ጥሩ እንቀበለው። ለምንድን ነው ታሪካዊ ጠላታችን እያላችሁ አሁን የምትናገሯት ኤርትራ ያኔ ታሪካዊ ጠላት አልነበረችም ስለሆነ ነው ወይ ጠቅላይ ሚኒስትሩ ወደ አፌ እያለ በኢሳያስ አፈወርቅ ቤት የቡና ቁርስ ሲያድል የነበረው? ታሪካዊ ጠላት ከሆነ ታሪካዊ ጠላት ነው። ለምንድን ነው አሁን